ብስራት ሁለት እጁ አልባት ይሄ የተዘራበት ቀን ጥቅምት 17 ቀን ነው የተዘራ ያው ቡቃየው በመታወት መልኩ ነው ያለ እንደ ቀበሌያችንኛ 273 ሄክታር አለን እቅድ የተከናወነ 111 ሄክታር አለን ይሄ በተለይ አንድ ክላስተር ነው የአንድ ቡድን የአንድ ማህበር ነው 58 ተጠቃሚ ነው ያለ 11 ሄክታር ነው በዘር የተሸፈነ ያው እንደምታውቁት የሚመስል አጣጣጡም ያው 2 ባንድ ነበር የተወሰነ ትንሽ አጣጣጡ ላይ የተጠጋጋበት መንገድ ነው ያለ ይሄን ይመስላል ነው 34 ሄክታር በአንድ ቀን ወጣው በአንድ ቀን ዘርተው የምታዩት ቡቃያም ተመሳሳይ ደረጃ እየደረሰ ነው ትልቁ ነገር ስንዴ ላይ ትኩረት ሰጠን የምንሰራው ለስንዴ ምርት ልዩ ትኩረት መንግስት ስለሰጠው ነው ውሃ ብዙ አይፈልግም ስንዴ ትክክል ነው አይደል ከድንች ከበቆሎ ከሌላ ሰብሎች ስንዴ ብዙ አይፈልግም በአመት በአንድ ጊዜ ተዘርቶ እስከሚሰበሰብ ድረስ ስንት ጊዜ ነው የሚጠጣ ሲባል በጣም ትንሽ ጊዜ ነው የሚጠጣ ስለዚህ የውሃ አጠቃቀማችን ይቀንሳል ማለት ነው አንደኛ ዙር ሙሉ በሙሉ ስንዴ ዘርታችሁ ሁለተኛ ዙር ደግሞ ጥር ላይ ወይም የካቲት ላይ ሌላ ሰብል በቆሎ ድንች የጓሮ አትክልት ማድረግ ትችላላችሁ እና ካየነው አንፃር በቃ ትክክል ነው ስንዴ ዛሬ አይደለም የተጀመረ ቆይቷል ግን ደግሞ አርሶ አደሩ በልምድ ብዙ ጊዜ አልተረዳውም አሁን ላይ ግን እየተረዳው ነው ይጠቅማል ብሎ አላሰበ ነበር አልተረዳው ነበር ድንች ማሽላ የተለያየ ነገር በሚዘራ አሁን ግን ትምህርቱ በመቀበል አሁን ወደ ስንዴ ዙሯል አሁን እንደኛ ቀበሌም በደንብ አድርጎ እንደዚህ እየተንከባከበ ያለው ህብረ ሰላም ቀበሌ ነው ነገር ግን ያው ስንዴ የመጀመሪያ ፈርቀዳጅ የህብረ ሰላም ነው በፊት ስንጀምረው የጀመርን ማለት እና ጥቅሙን ያው ሰው ተገዶ ሳይሆን ወዶ ነው የሚዘራ ካንዴ ሁለት ጊዜ አሁን ስንዴ እንዘራዋለን ቀጥለን ማሽላ ሊሞዘር እንዘራዋለን ማሽላ ማለት ነው በቆሎ እና ያው ሰው ወዶ ጥቅሙን አውቆ ነው እና በጣም ጥቅሙ የተሻለ ሆኖ እኛ ተመራምረን ለምደነዋል ማለት ነው የዚህ ቀበሌ ደግሞ አስተማሪ ልምዱን ምርምር ወስዶበታል ማለት ነው ታውቁታላችሁ ብዙዎቻችሁ ምናልባት እድሉን አግኝታችሁ የመጣችሁ አርሶ አደሮችም አይታችሁት ይሆናል ስታልፉ ስታገድሙ የምታዩት ቦታ ነው ይሄ እና 2007 ጀምረን በዘላቂ መሬት አያያዝ ፕሮግራም ነው ስራውን የጀመርነው ከዚህ ጀምሮ ላይ ይወጣል በነገራችን ላይ ወደ ላይ ስለምናየው ምን ያህል ጫካ እንደሆነ በዚህ ዘመን
የኛ ትውልድ የሚወቀሰው የነበረውን ደን ከማጥፋት በዘለለ የተካው ነገር የለም ነው እየተባለ ያለው። እዚህ አካባቢ ያሉ ማህበረሰቦች ግን ይህንን በአግባቡ ተንከባክበው 480 ሄክታር የሚሆን ነው አጠቃላይ የተፋሰሱ ስፋት የእርሻ ማሳውን በቁስ አካላዊ ስራዎችና በሌሎች አበልጽገዋል። እታች የተፈጠሩ አፈር ገደሎችን ደግሞ በዚህ ልክ ወደ ደን ልማት ቀይረዋልና ለመጨመር የሚያደርገው አስተዋጽኦ በጣም ከፍተኛ ስለሆነ በየአካባቢያችን ይሄን መሰል ደን እንድንፈጥር እና ልምድ እንድትወስዱበት መጨረሻ ማስተያየታችሁን እንድትሰጡ ለመጋበዝ ያህል ነው እዚህ ላይ ያቆምናችሁ። ከመስማት ማየት የበለጠ ለአእምሮ መልእክት አለው። ስለዚህ በተግባር ቦታው ላይ እየመጣችሁ ባያችሁ ቁጥር አእምሮአችሁ ውስጥ የሚሰጠው መልእክት ተግባሩን እንድትቀበሉት የሚያደርገው አስተዋጽኦ ጉልህ ስለሆነ ነው በአካል እንድትገኙ የምናደርገው። ስለዚህ የገበሬ ቤላ ዓላማ እውን ነው የምንል ይሄን ወስዳችሁ አካባቢያችሁ ተግባራዊ ስታደርጉ ነውና በደንብ አስተውሉት። የበርሚ አልጋ ቤት ነው። ከዚህ በፊት በተለይ ደብረ ጉባኤ ቀበሌ በሰፊው ተሰርቶ በአንዳንድ ቀበሌዎች ያሰፋንበት መንገድ ነው ያለ። ይህ አርሶ አደር እንግዲህ እንደምታዩት ይህንን አልጋ አዘጋጅቶ የበርሚ ትል እንዲገባለት አረገ ወረደው። በምርትም ደረጃ የተሻለ ውጤት እያመጣ ቡቃያ በቆሎ ዘርቶ በኮምፖስት ነው የዘራው። እርጥበቱም እንዳለ ሆኖ የምናየው ይሆናል። በዚህ በቨርሚ ኮምፖስትና በመደበኛ ኮምፖስት ነው ይሄ ሰው እየዘራው። አሁን ይሄ ዳብ ትንሽ ነው ያስነካውት እንጂ ይኸው እንደዚህ የምታዩት በኮምፖስት ነው። አብዛኛው ወደ 30 ኩንታል ኮምፖስት ነው እንትን ያዘጋጀው። በባወጋዝና በቋሚ ኮምፖስት አዘጋጅ ደፍቻውን ላይ ድረስ ታውት በአመት ብዙም እኔ በማዳበሪያ ተጠቅሜ አላውቅም። እንዲው እያዘጋጀው በኮምፖስት ስንዴም በኮምፖስት የዘራውትና በኮምፖስት የዘራውት ማሽን ላይ የተለየ ነው። በማዳበሪያ የዘራውት ስንዴ ራሱ ቀላል፣ በኮምፖስት የዘራውት ራሱ ከባድ። ምን ጊዜ ምን ጠብቄ በኮምፖስት እንጂ በማዳበሪያ ተጠቅሜ አላውቅም እስካሁን ድረስ። አሁንም ይታያል። ወደዚያም አንድ 10 አለ፣ እዚህም አለ። ሁሉንም ደግሞ ባለሙያ በሰጠኝ ትምህርት ኮምፖስት አዘጋጅቼ እገኛለሁ። በእኛ ኮምፖስት ነው። ይቺ ሴትዮ በዚህ አመት ወደ 60 ሜትር ኩብ ነው ኮምፖስት ያዘጋጀኝ። ይሄ ብቻ አይደለም፣ በወዲያ በኩልም ቀኑን እየጠበቀኝ በ21ኛው ቀን እያገላበጠኝ በባህር ዛፉ እንትን እያለ እየሰበሰበችው አላት እና ይሄንን ደግሞ አሁን መተንኛ ከለካንላት ወዲህ ነው የሰራችው። ይሄ 20 ሜትር ኩብ ኮምፖስት ነው። እዚያ ዘንዳ ደግሞ 8 ሜትር ኩብ ኮምፖስት ይሄን ስጨርስ ሰርታልኝ። ያው ሴትዮቱ በተለይ በዚህ የምትተዳደር በመደበኛ ኮምፖስት በማዘጋጀት ነው ሰብሏን የምታመርት። እኛ ነው ወይ ስናገላብጥስ መቼ ማድረግ መቻል አለብን? አሁን ከዚህ የምንወስደው ሌሰን ይኖራል። ሁላችን 21ኛ ቀኑ አላለፈው ወይ መገላበጥ የለበትም ወይ የእናንተ ቤት ስራ ይሁን። ስለዚህ በዚህ ልክ ዛሬ ላይ የመጣችሁ አርሶ አደሮች ከርሞ ላይ 30 ሜትር ኩብ ኮምፖስት አዘጋጅቶ መጎብኘት የምንችልበት ሁኔታ እንዲኖር ከዚህ ሴትዮ ትልቅ የቤት ስራ ትወስዱ ይገባል ማለት ነው። እንግዲህ እቺ ሴትዮ ራሷ ብቻዋን ያዘጋጀችው፣ ግን ደግሞ እኛ ልጆች እያሉን እኛ መስራት እየቻል በዚህ ልክ ሳናዘጋጅ የምንቀመጥ አርሶ አደራለን ማለት ነው። ስለዚህ ዛሬ ከዚህ ከተሄዳችሁ በኋላ እስከ ታህሳስ 30 ጭምር ማዘጋጀት ስለሚቻል በዚህ ልክ አዘጋጅቶ ይሄ አርሶ አደር ማስጎብኘት የሚችልበት ሁኔታ መኖር መቻል አለበት። አካባቢው እዚሁ በከብቶቿ ከጓሯ በሰበሰበችው ማቴሪያል ማዳበሪያ ሊተካ የሚችል ንጥረ ነገር ሰራች። የለማ መሬት አሲዳማነቱንም ይቀንሳል። አሲዳማነቱ ይሄ ኮምጣጣነት ባህሪ ኑሮት ሰብል አላመርታል የምንለው ማሳ እንዲቀንስ፣ አሲዳማነቱ እንዲቀንስ፣ ምርታማነቱ እንዲጨምር ያደርጋል። ሶስተኛ ጤናማ እንድንሆን ያደርጋል። እኛ እንደ ወረዳችን ወደ 17482 ሄክታር ጤፍ ተዘርቷል በኮሞዲቲ ክላስተር በ291 ክላስተር ማለት ነው። ይሄም በ291 ክላስተር ሲሰራ አንዱ ቀበሌያችን ደግሞ ከ29 ውስጥ
ህብረ ሰላም ቀበሌ አንዱ ነው ማለት። ስለዚህ አንድ ያየነው ዛሬ በክላስተር ተዘራው ነው ያየነው የመጣነው ማለት። ከመጀመሪያው ጀምሮ ያየነው እዚህ ክላስተር ላይ ካሉት ክላስተሮች ውስጥ አንዱ ሙሉ ለሙሉ ዛሬ አይተናል ማለት እንችላለን። ምክንያቱም ከበቆሎ ተነስተን ከናራጋው እስከዚህ ድረስ ያለው በክላስተር የተዘራው ነው ውጤት ሙሉ ለሙሉ ያየነው ማለት ነው። ስለዚህ በክላስተር መዘራቱ ወይ በኩታ ገጠም መዘራቱ በርካታ የሆኑ ጠቀሜታዎች አሉት። አርሶ አደሮች ተጠቅመዋላችሁ። ከበሽታ ከአረም እና ከተለያዩ ነገሮች ለመከላከል አንዱ አርሶ አደሩ በጋራ በመሆን በተመሳሳይ ቀንና ሰዓት የሚዘራ ከሆነ እነዚህ ነገሮች ለመከላከል ለማረብ፣ ለመኮትኮት፣ ተባይሳ ለማካሄድ እና የተለያዩ ነገሮች በሚመጡበት ሰዓት በጋራ ለመጠቀም ክላስተር መዝራቱ ጠቀሜታ ስላለው በዚህ መንገድ አርሶ አደሩ እየዘራ እንደሆነ ይታወቃል። ፕሮጀክቱ ላይ ማን ድጋፍ ስላደረገልን በዛ መንገድ በክላስተር የተዘራ ጤፍ ስለሆነ እሱን ነው ያየን የመጣ ነው። በርካታ ቀበሌዎች ላይ ክላስተር አለን። ግን ከዛ ውስጥ ደግሞ በአቅራቢያችን ያለውን አርሶ አደሩን አስተማሪ ሆናን ብለን ስላሰብን በክላስተር ከተዘሩት 290 ክላስተሮች ውስጥ ዛሬ አንዱን ያው መጎብኘት ችለናል ማለት ነው። አርሶ አደሩ ከዚህ ተምሮ በየአካባቢው በክላስተር እየዘራ የራሱን ተጠቃሚነት ማረጋገጥ መቻል አለበት ማለት ነው። የምግብ ስርዓት ማጠናከሪያ ፕሮግራም የሚባለው ወደ ወረዳችን ከገባ 2016 ላይ ጀምሮ ነው የገባው። እንድትታደሙ ወይም ደግሞ እንድትጋበዙና የተሰራውን ስራ ወስዳችሁ ወደ ጓሯችሁ እንድትፈጽሙ ያደረገው ፕሮግራም የምግብ ስርዓት ማጠናከሪያ ፕሮግራም ወይም ደግሞ ኤፍኤስአርፒ ይባላል። የዛሬውን ጨምሮ በአቅም ግንባታ ተግባራትና ፊዚካል ስራ ወይም ደግሞ የመሰረተ ልማት ግንባታ ስራዎችን ብዙ ስራዎችን ሰርቷል ማለት ነው። በ14.5 ሚሊዮን ብር ቆንተር ቀበሌ ላይ ዘቢት መስኖ ተፋሰስን የመስኖ ካናል ግንባታ አስገንብተናል። ደብረ ጉባኤ ላይ የምታውቁት ግልገል ሰዴ ድልድይ በ5 ሚሊዮን አካባቢ የሚሆን የአነስተኛ ድልድይ ግንባታ ሰርተን ያስረከብንበትና አገልግሎት እየሰጠ ያለበት ሁኔታ እንዳለ ይሄ ሰው እንዲገነዘብ ፈልጋለሁ፣ በተለይ አርሶ አደሩ ማለት ነው። ሶስተኛው የምታዩት እንዲያውም እዚያ እንደሆነ ፈልጌ ነበር። ይህች የምታዩት በግንባታ የወተት የገበያ ማዕከልና ማቀነባበሪያ ጭምር ነው። ማሽን ይተካልለታል። ማሽኑ ፕሮሰስ ላይ ነው ያለ እየተገዛ ነው ማለት ነው። ይሄን አካባቢ የተገነባ ፕሮጀክት ነው። ሰርቶ ማሳያዎች ላይ ሞዴል አርሶ አደሮች ላይ በርካታ ተግባራትን ሰርተናል። በርካታ ስራዎችን እየሰራ ተደራሽ እናደርጋለን ማለት ነው። ስለዚህ ዛሬ የመጣችሁበትን ዓላማ መዘንጋት የሌለበት ያየነውን ወስደን ወደ ጓሯችን ተገብራለን። ከተገበረ በኋላ ላልመጡት እድሉ ላልገጠማቸው ለጎረቤት አርሶ አደሮቻችን እናሰፋለን፣ ልምዱን ለነሱ እንሰጣለን ብላችሁ ወኛችሁን ሰንቃችሁ መሄድ እንዳለባችሁ በዚህ አጋጣሚ ለማስተላለፍ ብዙ ነገሮችን አይቻለሁ። ምክንያቱም ክላስተር ማለት ብዙ ነገር ይጠቅማል። እንደተባለው ያንዱ አረም ሲሆን አንዱ ይነጋገራል። ሲታረም ባንዱ ይታረማል፣ ሲዘራ ባንዱ ተመዝራቱ ጥሩ ነገር ነው። አሁን አዝመራችንን ዘርተን ሳናየው ብዙ ቀን የምንሰነብት ሰዎች አለን። ይሄ ግን በክላስተር መዝራቱ ግን ሁሉም አርሶ አደር እየሄደ በማያቱ ያላየውን ያሳያል። የሚሰሩትን ስራዎች በእርግጥ ይሰራል ማለት ነው። በእርግጥ እንደየቀበሌያችን ተሞክረዋል። በሁላችንም ቀበሌ እንዲህ አይነት ቦረቦር እየደነበት ያለ ደውል ያለ ግን በበለጠ ሁኔታ ይሄንን አንደኛ ደኑ ጫካው በጣም አድጎ አይተናል። ሁለተኛ ሳሩን በውስጡ በጣም ከመዳኑ አንፃር ሳሩን በውስጡ ብዙ ጥቅም እንደሚሰጥ አይቻልም እና ይሄንን ሁሉም ሰው ይሄንን ወስዶ ይሄን ተሞክሮ ሁሉም አርሶ አደር በየቀበሌው ቢችል እንደ ቀበሌ ማድረግ መቻል አለበት ነው። ያው እንግዲህ ያየነው ዛሬ በዚህ አስቸጋሪ ወቅት ላይ ያየነውን ጥሩ ልምድ ልውውጥ ነው ብላ አልተሳሳተም። ማለትም እንግዲህ ደስ የሚል ነው። ለምሳሌ እኛ ቀበሌ ላይ ደብረ ጉባኤ ላይ ከዚህ ወስደን ነው ልምድ ልውውጥ ቁኒዱር ተፋሰስና ዘላን ተፋሰስ 3 ላይ ጀምረናል። አሁንም ዘንድሮም አልቆምንም ይሄ ነገር እያለም እና በጣም ደስ የሚል ይሄ ቀበሌ ለሁሉም ሞዴል ሆኖ በዚያው ቀጥሎ የመጣን አርሶ አደሮችም እኛም ራሳችን እንደዚህ ማድረግ አለብን ብለን ቃል ገብተን እንድንነር ነው። እንደ ከዚህ ወስደን ነው ወደ ቀበሌያችን እናሰርጥ የነበረ እና አሁንም ቢሆን ስንዴው ላይ የኛ ቀበሌ ያለ ገና ዝም ብሎ እንዳንጋጠጠ ነው እርሻው እንደታየ ማለት ነው። እንግዲህ ወንዙ አንድ ነው እና እኔ ስንዴው ላይ ያየሁት በጣም አስፈላጊና አስፈላጊ የሆነ ነው እንጂ ይሄ ቀረው የሚባል አላየሁም። ከዚህ ውጭ ደኑ ላይም ቢሆን ሳይታጠር አጥር እየተሰበረ አሁን እንግዲህ እኛ ላይም አለ ሽቦ ሁላ እየታጠረ ማለት ነው። ግን እንደዚህ አይሆንም። ከባብሩ መዝራቱ ነው። ይሄን በጣም ትምህርት ወስጃለሁ። እዚህ ችግኙ ላይም ደግሞ እንደኛ እንደ ጋሽ መሳፍንት አሉ እነሱ ያሉ የተሰራ
ችግኝ አለ። በስፋት እሱን እየጠበቅ ይዘናል። ግን ይሄ ደግሞ በበለጠ በቃ ህብረተሰቡን አድንቄያለሁ። ዛሬ እንደዚህው ተሰባስበን የገበሬ ባህል ማየታችን በጣም ከፍተኛ ሁኔታ ነው። ያው በፕላስተርም በአንድ ላይ አድርገው በጣም ራሱ ኮምፖሱንም የኔ ኮምፖሱን የሚከታተሉ እነሱ ስለሆኑ በጣም እነሱ ባለሙያዎች በጣም እኔ ነው በአርሶ አደሩም በባለሙያው ያሉትን ክፍተቶች እዚሁ ላይ አርመን ነገ ከነገ በኋላ ወደ ቀበሌ በምንሄድበት ጊዜ ደግሞ ሁላችንም በተግባር ባለቤት ሆነን መሄድ የምንችልበት ሁኔታ እንድኖር ስንቅ እንዲሆነን የተሰጠ ነገር ስለሆነ እሱን መውሰድ ይገባል። ሁለተኛው እንደ ባለሙያም እንደ አርሶ አደርም እኔ ምን ላይ ነኝ? እንዴት ነው አርሶ አደሩን ባለሙያው ሰፖርት እያደረግን ያለን ቴክኒካሊ ያለውን ጉዳይ አርሶ አደሩ ደግሞ እንደ ፈጻሚ እንደመሆን የመጠን ቅድም ሲናገሩ እንደነበሩት ምን ላይ ነኝ የሚለውን አይቶ ወደ ተግባር መቀየር የሚቻልበት ሁኔታ እንድንፈጥር ነውና የተመቻቸልን ትልቅ እድል ስለሆነ እዚህ የመጣን ሰው ከኔ ጀምሮ አርሶ አደሩ ባለሙያው ከላይ የመጡ አስተባባሪ አመራሮችም ይሄን ትልቅ እድል ወስዶ መፈጸም የምንችልበት ሁኔታ እንዲኖር አደራ ማለት ነው የምፈልገው። ከአፈር ለምነት ስራዎች አኳያ በርሚ ኮምፖስት፣ ባዮጋዝ፣ መደበኛ ኮምፖስት፣ የክላስተር አመራረት ቀላል ነገሮችን አይደለም ያየን። ዛሬ ብዙ አስተማሪ ሆኖችን አይተናል። እናንተም ማስተያየት ስትሰጡ ነበረ። መስኖ ስንዴ ላይ ስንገባ እንደተባለው ትልቅ ትኩረት ሰጠን እየሰራን ያለን እናንተም በገባችሁ ልክ ደግሞ ተግባራዊ ያደረጋችሁት ያለ አሰራር ነው። ከህብረ ሰላም ቀበሌ ምን ተማራችሁ የሚለውን ነገር ስንወስድ እንግዲህ የገበሬ ባህል ጥሩ ነገሩን ወስደን ማስፋት ነው። ተሞክሮውን ለብዙሃኑ ተደራሽ ማድረግ ነው አላማው። እጅግ በጣም ትልቅ ክብርና ምስጋና አለኝ። ከዚያ ውጭ ዛሬ ያየነው የገበሬ በዓል እውነት ለመነጋገር የተቀናጀ በአጭር ጊዜ በርካታ ነገሮችን ግንዛቤ ያገኘንበት ልምድ የተለዋወጥንበት ነው ማለት ፈልጋለሁ። በየአካባቢያችሁ ይሄን ወስዳችሁ ተፋሰሱ የራሳችሁ ነው። እዚያ ያለ ማህበረሰብ ነው የሚጠቀምበት። ስለዚህ ፕሮጀክት ስለደገፈን የግብርና ባለሙያ ስለሄደ ሳይሆን እዚህ የመጣችሁ አርሶ አደሮች በየአካባቢ ያሉ ተፋሰሶችን ከዚህ ልምድ ወስዳችሁ እናንተም በዚህ ልክ እያስከበራችሁ ተጠቃሚ እንድትሆኑ የሚለውን መልእክት ማስተላለፍ ፈልጋለሁ። የበዓሉ ዓላማ ምንድነው? አርሶ አደር የሰራውን ለአርሶ አደር አሳይቶ ተሞክሮን ወስዶ በየአካባቢው እንዲሰፋ ማድረግ ነው ዓላማችን። ይሄ ነው፣ ሌላ አይደለም። አርሶ አደር ስንጋብዝ ይሄ ነው። የኛም ባለሙያዎች ስንጋብዝ ደግሞ እዚህ ቀበሌ ላይ ያሉ ባለሙያዎች የሄዱበትን ርቀት ይረዱና ሌላ ቀበሌ ላይ ሲያሰፉ ለነዚህ አርሶ አደሮች እንዳያስቸግሩ መነሻ እነዚህን እንዲያደርጉ መስኖ ላይ ክላስተር መሆኑ በጣም እጅግ በጣም ያሰምራል። ስራዎችን በተነሳሽነት ለመስራት በጋራ ወጥቶ ለመስራት በጋራ ተባይን ለመከላከል በጋራ ምርትና ምርታማነትን ለማረጋገጥ ሄዶ የመጨረሻ ግቡ የጋራ ገበያ ተጠቃሚነትንም ለማረጋገጥ በክላስተር መዘራቱ ተገቢ ነው። ከህብረ ሰላም ይሄን ወስደናል አይደል ያላችሁ? ተፋሰስ ዘላቂነት አኳያ እኛም አካባቢ ያለ ግን የህብረ ሰላም ይበልጣል ነው። እንደ ህብረ ሰላም ከመሆን ባሻገር ከዚህም የላቀ እንድታደርጉት ነው የሚፈልገው። ስለዚህ ሁላችሁም በዚህ ልክ ሂዶ ተሞክሮ እንድትወስዱ ግብዓት እየሰጠን ነው፣ ነገም እንሰጣለን። አርሶ አደሮች ናችሁ፣ ተግባሩን መሬት እንደምታስነኩ አልጠራጠርም። እናመሰግናለን። ሳይንሱን ሲተነትሩ የነበሩ አርሶ አደሮች ነበሩ፣ ለሌሎች የሚያስተምሩ ከባለሙያው ባልተናነሰ መልኩ የሚገልጹ አይቻልም። አሁን የጀመርነው ለሌሎች አስተማሪ ሊሆን እንደሚችል አይደለም፣ እዚህ ላለ ቀበሌ ሌላ ቀበሌ ላይ ሊያስተምር እንደሚችል በግልጽ የሚያሳይ እንትን አለው። እጅግ አስተማሪ ነው፣ እጅግ አስተማሪ ነው። እዚያ አካባቢ ያሉ አርሶ አደሮች ትልቅ ክብር አለን። ከየቀበሌ መምጣታችሁም ሲደመር ከወረዳ ያሉ ከየቀበሌው ያሉ ባለሙያዎች ይህን ተሞክሮ ማስፋት መቻል አለብን ነው ስናያቸው የነበሩ ልማቶች እና ቀጣይ እናሰፋቸዋለን ምንላቸው ተሞክሮች እንዲቀጥሉ ከተፈለገ አሁን ካለንበት የጸጥታ ችግር አኳያ የቤት ስራ ይዛችሁ ዳችሁ እናንተም ድርሻችሁን መወጣት መቻል አለባችሁ። ከዚህ በኋላ ህዝብ ለራሱ ብሎ ሰላምን የሰላም ዘማሪ የሰላም ዘብ የሰላም ባለቤትና ተዋናይ መሆን መቻል አለባችሁ ነው።